ብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። እንዴት አደራችሁ የተወደዳችሁ አድማጮቻችን። በአራዳ ኤፍኤም 95.1 የፉትቦል ካፌ ፕሮግራማችን ጀምሯል። የተለያዩ ርዕሰ ጉዳዮችን ዘውትር እንደምናደርገው ዛሬ እናነሳለን። ትላንትና በተርፍ ሞር የተደረገውን የፕሪሚየር ሊግ ጨዋታ ማንቸስተር ሲቲ 1-0 አሸንፎ ከኦገስት በኋላ ከነሐሴ አጋማሽ በኋላ ለመጀመሪያ ጊዜ የፕሪሚየር ሊግ መሪ ሆኗል። የውድድር ዘመኑ ሲጀመር በመጀመሪያው ሳምንት ከሁሉም ቡድኖች ሰፋ ባለ ውጤት አሸንፎ የነበረው ማንቸስተር ሲቲ ነበር፣ ወልቭስን 4-0። በዛ ምክንያት የመጀመሪያው ሳምንት የፕሪሚየር ሊግ መሪ የነበረው የጓርዲዮላ ቡድን ነው። አሁን እንግዲህ የመጨረሻው የውድድር ዘመኑ ምዕራፍ ላይ ነው ያለነው እና ትላንትና በኤርሊንግ ሃላንድ ጎል አማካይነት ካሸነፈ በኋላ ከአርሰናል ጋር በነጥብም በጎል ልዩነትም እኩል ናቸው። ሁለቱም 70 ነጥብ፣ ሁለቱም 37 የጎል ልዩነት። ነገር ግን ማንቸስተር ሲቲ ከአርሰናል በ3 የበለጠ ጎል በማስቆጠሩ ምክንያት የበለጠ ጎል ባስቆጠረ በሚለው የፕሪሚየር ሊጉ መሪ ሆኗል ማለት ነው። አርሰናል ሲቲ ቀጥሎ እስኪጫወት ድረስ የፕሪሚየር ሊግ ጨዋታ እስኪያደርግ ድረስ 2 ጨዋታዎች አሉት። ከኒውካስልና ከፉልሃም ጋር በኤምሬትስ ይጫወታል። ስለዚህ በቀናት ውስጥ መሪነቱን መልሶ ሊረከብ ይችላል። ግን የሚያስቆጭ ነገር ያለው ይመስለኛል። ምክንያቱም ማንቸስተር ሲቲ በዚህ ውድድር ዘመን ከቀሩት ጨዋታዎች ሁሉ የቀለለው ጨዋታ በወረቀት ደረጃ ቢያንስ ከበርንሌይ ጋር የተደረገው ጨዋታ ነው። 28 ሙከራዎችን ቢያደርግም 9ኙ ኢላማቸውን ቢጠብቁም 3 ትልልቅ የጎል እድሎች ቢፈጠሩም እና 3.5 ገደማ ኤክስጂ ቢያስመዘግብም ግን ከአንድ በላይ ጎል ማስቆጠር አልቻለም። ይሄኛው የውድድር ዘመን በእርግጥ ሁለቱም ቡድኖች አስተማማኝ ባለመሆናቸው ምክንያት ማንቸስተር ሲቲም አርሰናልም የመጨረሻዎቹን 5 ጨዋታዎች ያሸንፋሉ ብሎ አፍን ሞልቶ መናገር አስቸጋሪ ሊሆን ይችላል። ግን ሁለቱም ቡድኖች ጨዋታዎቻቸውን እያሸነፉ እስከ ውድድር ዘመኑ መጨረሻ እስከ 38ኛው ሳምንት ድረስ የሚጓዙ ከሆነ የጎል ልዩነት በጣም አስፈላጊ ይሆናል። ለዚህ ነው ትላንትና በጓርዲዮላ በኩል ውጥረት መጨነቅ እና የነበረው ተጨማሪ ጎሎች ይፈልግ ነበር እና ከዚህ በኋላ ያሉት ቡድኖች በሙሉ ደግሞ ከክሪስታል ፓላስ በስተቀር የቶፕ ሃፍ ቡድኖች የሚባሉት ወይም 10ና ከዛ በላይ ከፍ ብሎ ባለ ስፍራ ላይ ያሉ ቡድኖች ናቸው። ምናልባት የበለጠ ጎል ለማስቆጠር አስቸጋሪ ሊሆን ይችላል። ያንን በማሰብም ሳይሆን አይቀርም በጓርዲዮላ በኩል ሰሞኑን በጣም የተፍታታ ስሜት ላይ እንደነበር እናስተውል ነበር። ግን ትላንትና ውጥረት ነበረው የጓርዲዮላ ሁኔታ። ብዙ እድሎች ነበሯቸው ግን ጎሎች ማስቆጠር አልቻሉም። ስለዚህ ይህንን ጨዋታ እና የዋንጫ ፍክክሩ ምን አይነት መልክ ሊይዝ ይችላል የሚለውን ጥቂት እናነሳለን። ከዚህ ባሻገር ሊያም ሮሲኘ 106 ቀን በቼልሲ አሰልጣኝነት ከቆየ 23 ጨዋታዎች ላይ ብቻ ካሰለጠነ በኋላ በብሉኮ ባለቤትነት ስር 4ኛው ቋሚ አሰልጣኝ ሆኗል። ከቼልሲ ኃላፊነት የተሰናበተ የሰሞኑ የቼልሲ ውጤትም ከኃላፊነቱ ሊያስነሳው የሚችል እንደሆነ መገመት ይቻል ነበር። ግን የብራይተን ጨዋታ የአሰልጣኙን የቼልሲ የስራ ዘመን የቋጨ ሆኗል። 3-0 ተሸንፏል። የብራይተን ተጫዋች ነበር። ማሰልጠንንም የጀመረው በብራይተን ውስጥ ነው እና በብራይተን ከተሸነፈ በኋላ የኤፍኤ ካፕ የግማሽ ፍጻሜ ጨዋታ ይጠብቀዋል ቼልሲ። እሱን በማክላፍሊን በሚባለው የእሱ የአሰልጣኝ ቡድን አባል በነበረው አሰልጣኝ ተክቶታል እስከ ውድድር ዘመኑ መጨረሻ። እንደገና ሌላ ቋሚ አሰልጣኝ መፈለግ አለበት ማለት ነው። ይሄ ደግሞ ስለ ብሉኮ ሰሞኑን ብዙ አስተያየት ስንሰጥበት የቆየው የቼልሲ የአስተዳደር ሁኔታ ብዙ የሚናገረው ነገር አለ። ይህንንም ጉዳይ እንደዚሁ እናነሳለን ማለት ነው። ከዚህ ባሻገር እንደምታውቁት ቡካዮ ሳካ በቅርብ ጊዜ እየተደረጉ ባሉ የአርሰናል ጨዋታዎች እየተሰለፈ አይደለም። ጉዳት ገጥሞታል። 3ኛ ጉዳቱ ነው በዚህ ውድድር ዘመን። ከዚህ አስቀድሞ ሳካ ይታወቅ የነበረው በወጥ ብቃትና በወጥ የፊትነስ ታሪክም ነው። ብዙ የሚጎዳ ተጫዋች አልነበረም። በአርሰናል ታሪክም ተከታታይ የሊግ ጨዋታዎችን በማድረግ ባለ ሬከርድ ነው።
ግን ካለፈው የውድድር ዘመን አጋማሽ ወዲህ ተደጋጋሚ ጉዳቶች የተጫዋች እየገጠሙት ነው እና አሁን ከጉዳት ይመለሳሉ ወይ ብቻ የሚለው ጥያቄ ሳይሆን የሌሎች ተጫዋቾች የቀደመ ታሪክም አንዳንድ ጊዜ እንደሚነግረን እንደዚህ አይነት ሪከረንስ ሲገጥማቸው ተጫዋቾች ወይም ጉዳት በተደጋጋሚ ሲያጋጥማቸው መጀመሪያ አካባቢ የነበራቸውን ፍጥነት መልሰው ለማግኘት ይቸግራቸዋል። በተለይ የክንፍ ተጫዋቾችና ፍጥነት ላይ መሰረት ያደረገ የአጫወት ባህር ያላቸው አጥቂዎች። ስለዚህ ስለዛ መስጋት አለባቸው ወይ አርሰናል ሰዎች የሚለውንም እንደዚሁ ለማንሳት እንሞክራለን። በእነዚህ ሶስት ርዕሰ ጉዳዮች ላይ አብራችሁን እንድትቆዩ እንጋብዛችኋለን። ስለምታደምጡን በጣም እናመሰግናለን። የመጀመሪያውን ጉዳይ እናንሳ። ትናንትና ምሽት የተደረገው የእንግሊዝ ፕሪሚየር ሊግ ጨዋታ በማንቸስተር ሲቲ አሸናፊነት ተጠናቋል። ማንቸስተር ሲቲ 1-0 ማሸነፉን ተከትሎ ከአርሰናል መሪነቱን የተረከበበት ውጤት ነው። ከረጅም ጊዜ በኋላ ማንቸስተር ሲቲ የፕሪሚየር ሊጉ መሪ መሆን ችሏል። ይህንን ጉዳይ እናንሳ። ልክ ነው ምሳ በመጀመሪያው ሳምንት ወልቭስን 4-0 ካሸነፈበት ጨዋታ በኋላ በሰፊ ውጤት የመጀመሪያውን ሳምንት አሸንፎ የጀመረው ማንቸስተር ሲቲ ስለነበር የፕሪሚየር ሊግ መሪ የነበረው በዚያ ሳምንት ከመጀመሪያው ሳምንት ከሁለተኛው ሳምንት ባለው ሳምንት ውስጥ ብቻ ነበር። የመጀመሪያዎቹን 5-6 ሳምንታት ሊቨርፑል ነበር ይመራ የነበረው። ከዛ በኋላ ግን የውድድር ዘመኑን አብዛኛውን ጊዜ በቀናት ለተከታታይ 200 ቀናት የፕሪሚየር ሊግ መሪ የነበረው አርሰናል ነው። ትላንትና ማንቸስተር ሲቲ ካሸነፈ በኋላ ግን አዲሱ የፕሪሚየር ሊግ መሪ ሆኗል። ሁለቱም ቡድኖች እኩል የጨዋታ ቁጥር ነው ያሸነፉት። 21 ጨዋታዎች ነው ያሸነፉት። ሁለቱም ቡድኖች ተመሳሳይ የጨዋታ ቁጥር ነው አቻ የተለያዩት። ሁለቱም ቡድኖች 7 ጨዋታዎች አቻ ተለያይተዋል። ሁለቱም ቡድኖች ተመሳሳይ የጨዋታ ቁጥር ነው የተሸነፉት። አርሰናል ያለፉትን 2 የፕሪሚየር ሊግ ጨዋታዎች በመሸነፉ ምክንያት አሁን 5 ሽንፈት ደርሷል በሊጉ። የማንቸስተር ሲቲም የሲዝኑ ሽንፈቶች 5 ናቸው። ስለዚህ ያሸነፉት የጨዋታ ቁጥር፣ አቻ የተለያዩበት የጨዋታ ቁጥር፣ የተሸነፉበት የጨዋታ ቁጥር ሁሉ ተመሳሳይ ነው። እሱ ብቻ ሳይሆን የጎል ልዩነታቸውም ተመሳሳይ ነው። ሁለቱም ቡድኖች ተመሳሳይ የጎል ልዩነት ነው የጎል ዲፍረንስ የሚባለው እኛ ሀገር የጎል ዕዳ እንደዚህ የሚባለው ማለት ነው እና 37 የጎል ልዩነት ነው ሁለቱም ቡድኖች ያላቸው። ትላንትና ሲቲ 1-0 ነው ያሸነፈው። 1-0 ይሁን የትኛውም ውጤት አዲሱ የፕሪሚየር ሊግ መሪ እንደሚያደርገው ይታወቅ ነበር። ምክንያቱም የበለጠ ጎል ያስቆጠረ ደግሞ የሚል ሌላ መለያ አለ። በዚያ ሲቲ ከአርሰናል በ3 የበለጠ ጎል ነው ያስቆጠረው። 66 እና 63 ጎሎች ናቸው በሁለቱ ቡድኖች መካከል የተቆጠሩት። ስለዚህ የበለጠ ጎል ስኮርድ በሚለው የፕሪሚየር ሊጉ አዲሱ መሪ ሆኖ እንግዲህ ሁለቱም ቡድኖች ተመሳሳይ ነጥብ 70 ነጥብ ላይ ደርሰዋል ከተመሳሳይ የጨዋታ ቁጥር በኋላ። እስከ ትላንት ድረስ አርሰናል ለበርካታ ሳምንታት ከማንቸስተር ሲቲ በአንድ የበለጠ ጨዋታ አድርጎ ስለነበር የነጥብ ልዩነቱ 9 ለምሳሌ በነበረበት ጊዜ ሁሌም ያቺ አንድ ተስተካካይ ጨዋታ ልዩነት ልታመጣ እንደምትችል ይታወቅ ነበር አርሰናል የበለጠ ጨዋታ አድርጎ ስለነበር እና ትላንትና በ5 ደቂቃ ውስጥ ብቻ ነው እንግዲህ ሲቲ ወደ ፕሪሚየር ሊግ መሪነት የመጣው። በጣም አስፈላጊ ውጤት ነው። አርኪ ውጤት መሆኑን ግን አላቅም። ምክንያቱም ማንቸስተር ሲቲ ከዚህ በፊት ከበርንሌ ጋር ያለው ሬከርድ በጣም አስደናቂ ነው። በፕሪሚየር ሊግ ብቻ በ5 የተለያዩ ጨዋታዎች ቢያንስ 5 ጎሎች በእያንዳንዱ ጨዋታ አስቆጥሮ ያውቃል። ከተቀሩት በፕሪሚየር ሊግ ሲቲ ከሚያደርጋቸው ጨዋታዎች መካከልም ቢያንስ በወረቀት ደረጃ ምክንያቱም ያ ሜዳ ላይ ሲሆን አላየንም በቅርብ ጊዜ። እንዲያውም ማንቸስተር ሲቲ ከትልልቆቹ ቡድኖች ይልቅ ሰሞኑን እኮ ወደ ጥንካሬው ቡድኑ እየተመለሰ ባለበት ጊዜ በአብዛኛው ትልልቆቹ ቡድኖች በተከታታይ ያሸንፍ የነበረው። አርሰናልን 2 ጊዜ በተለያዩ 2 ውድድሮች፣ ሊቨርፑልን በኤፍኤ ካፕ 4-0 ደግሞ በፕሪሚየር ሊግ ቼልሲን። ይሄኛው ቼልሲ በፎርም ቴብል በርንሌ የተሻለ ባይሆንም በቅርብ ጊዜ ባለው ውጤት ማለቴ ነው። ግን ወደ ብሪጅ ሄዶ መጫወት ሁልጊዜ መቼስ ከባድ ጨዋታ ነው ተብሎ ይታሰባል እና በእነዚህ ጨዋታዎች አሸንፈው ነበር። ከዛ ፊት የነበሩትን 2 አቻዎች ደግሞ ልብ ብለሽ እንደሆን ከዛ ቀደም ብሎ ሌላ ነጥብ የጣለበትንም ጨዋታ አስተውለሽ ከሆነ በደረጃ ሰንጠረዡ ዝቅ ባሉት ቡድኖች ነው ብዙ ነጥብ ይጥል የነበረው። በኖቲንገም ፎረስትና በዌስትሃም ነበር በተከታታይ ነጥብ ጥሎ የነበረው። እንደምታስታውሹ ከአርሰናል ጨዋታ በፊት የማንቸስተር ሲቲ የመጨረሻዎቹ የሊግ ጨዋታ ውጤቶች ከቼልሲ ጨዋታ በፊት ማለቴ ነው እነዛ 2 ተከታታይ አቻዎች ነበሩ። ቶተናምን ከጨመርሽ ደግሞ ከቶተናም ጋርም 2-2 አቻ ተለያይቶ ስለነበር 16ኛ 17ኛ ና 18ኛ ከወጡ ቡድኖች ጋር ነበር አቻ የተለያዩ። 3ቱ ውጤቶቹ እነዛ ነበሩ። 3ቱንም ጨዋታዎች ይመራ ነበር። ዌስትሃምንም ይመራ ነበር፣ ቶተናምን 2-0 ይመራ ነበር፣ ኖቲንገም ፎረስትንም 1-0 ና 2-1 ይመራ ነበር
እንደ አጋጣሚ ሆኖ ከነዚህ አይነት ቡድኖች ጋር የበለጠ ይቸገራል። በትልልቆቹ ቡድኖች ላይ ያለው ሬከርድ በጣም አመርቂ የሆነው ቡድን በተለይ በሁለተኛው የውድድር ዘመን አጋማሽ፣ ትላንትና ደግሞ ከ19ኛው ቡድን ጋር ብቻ ነው የተጫወተው ሳይሆን በፕሪሚየር ሊግ ከሁሉም ቡድኖች የበለጠ ብዙ ጎል የተቆጠረበት ነው። እንግዲህ አሁን ባለው ሁኔታ የፕሪሚየር ሊግ የዋንጫ ፉክክር በጎል ልዩነትም ሊወሰን የሚችልበት እድል አለ። ሁለቱም ቡድኖች ያሏቸውን ጨዋታዎች የሚያሸንፉ ከሆነ ወይም በተቀሩት 5 ጨዋታዎች ተመሳሳይ አሁን እስካሁን ድረስ በመጣንባቸው 33 ጨዋታዎች የተመዘገበው አይነት አይደንቲካል ውጤት የሚመዘገብ ከሆነ ሁለቱም ቡድኖች የጎል ልዩነት ሊወስናቸው ይችላል እና ይጠበቅ ነበር። ትላንትና ደግሞ በእርሊ ነው ጎል ያስቆጠሩት። መጀመሪያ አካባቢ ራያን ሼርኪ አንድ በጣም አደገኛ ሙከራ አድርጎ ነበር። ማርቲን ዱብራቭካ በጣም አስደናቂ በሆነ ሁኔታ ያንን ሙከራ አዳነ። ከዛ ከጥቂት ደቂቃዎች በኋላ ነው የበርንሌ የመከላከል መስመር ወደፊት በጣም ተጠግቶ በነበረበት ጊዜ ጀረሚ ዶኩ ለኤርሊንግ ሃላንድ ወደ ስፔስ ኳሱን ሰጠው። የሃላንድ አጨራረስ በጣም ግሩም ቺፕ ወይም እንግሊዞቹ ዲንክ በሚሉት መንገድ ዱብራቭካን አሳልፎ ነው ጎሉን ያስቆጠረው። በጊዜ ነው ጎል የተቆጠረው። የምትጠብቂው ሲቲ ብዙ ጎሎች ያስቆጥራል ብለሽ ነው። አንደኛ በርንሌ ከሁሉም የፕሪሚየር ሊግ ቡድኖች በላይ ብዙ ጎል የተቆጠረበት ቡድን ነው። ሁለተኛ ሲቲ ራሱ ከበርንሌ ጋር ያለው ሪከርድ በጣም አስደናቂ ነው። አይ ቲንክ ያለፉትን 18 ጨዋታዎች አሸንፏል። ብዙዎቹ በሰፋፊ የጎል ልዩነት ያሸነፋቸው ጨዋታዎች ናቸው። ሁለተኛ ቡድኑ በቅርብ ጊዜ እንደምናየው በሃላንድ ብቻ ሳይሆን ከተለያዩ ምንጮች ጎሎች ማስቆጠር የጀመረ ነው። ኒኮ ራይሊ ትልልቅ ጎሎች በቅርብ ሳምንታት ሲያስቆጠር አይተነዋል። ቼልሲ ላይ፣ አርሰናል ላይ ራያን ሼርኪ የግል ኢምፕሮቫይዜሽን እየተጠቀመ በጣም ያስደንቁ ጎሎች አስቆጥሯል። አንቷን ሴሜኞ ከፈረመበት ጊዜ ጀምሮ በጣም አስፈላጊ ጎሎች ሲያስቆጠር የቆየ ተጫዋች ነው። ሃላንድ ነው። ተጨማሪ ነገር መናገር አይጠበቅብኝም ስለ ኤርሊንግ ሃላንድና ጎሎች ከተለያዩ ምንጮች ጎሎች እያስቆጠረ ያለ በጣም በሚገርም ፎርም ላይ ነው ሰሞኑን ቢያንስ በጎል ማስቆጠር ላይ የሚገኙ። እንደምትጠብቂው ብዙ ጎል ቡድኑ ያስቆጥራል ብለሽ ነው እና እኔ በቅርብ ጊዜ ፔፕ ጓርዲዮላ እንደዚህ በቴክኒክ ቦታው ላይ በስሜት ተወጥሮ አይቼው አላቅም። እንደዚህ አጂቴትድ ሆኖ አይቼው አላቅም። በቂ የጎል እድል ግን ፈጥረዋል። ከዚህ በላይ ጎል ለማስቆጠር የሚያስችል በቂ የጎል እድል ግን ፈጥረዋል። ቁጥሮቹ የሚናገሩት እሱን ነው። 28 ሙከራዎች ነው ያደረገው። 9 ኢላማቸውን ያገኙ ናቸው። 2 ጊዜ ብረት መልሶባቸዋል። ግን ደግሞ ሃላንድም ኒኮ ራይሊም አንቷን ሴሜኞም ሌሎችም የማንቸስተር ሲቲ ተጫዋቾች ትልልቅ እድሎች ነበሯቸው። ኦፕታ እንደሚለው 3 ቢግ ቻንስስ የሚባሉ 3 ትልልቅ የጎል እድሎች ፈጥሯል። የኤክስጂ ጉዳይ እንደ የዴታውን እንደምትመለከችበት የዴታ ካምፓኒ የሚወሰን አንዳንዶቹ 3.15 ነው ይላሉ፣ አንዳንዶቹ 3.54 ነው ይላሉ። ስለዚህ ወደ 4 ጎል ለማስቆጠር የሚያስችል ከፍተኛ ጥራት ያላቸው የጎል እድሎች ፈጥሮ ነበር። እነዛን በሌሎች በቅርብ ጊዜ በምናያቸው ጨዋታዎች ላይ ያለው አይነት ሩዝለስነስ፣ ለምሳሌ ከአርሰናል ጋር በነበረው ጨዋታ ከአርሰናል በኤክስጂ ያንስ ነበር፣ ግን 2 ጎሎች አስቆጥሮ ነበር። ከፍ ያለ የመጨረስ ችሎታ በቅርብ ጊዜ እየተደረጉ ባሉ ጨዋታዎች እያየን ነበር እና ትላንትና ያ የጎል ልዩነት በጣም አስፈላጊ ስለሆነ አርሰናልም ላይ ተጨማሪ የስነ ልቦና ሎድ መጨመር ስለሚቻል፣ ለምሳሌ አርሰናል ቅዳሜ ከኒውካስል ጋር ይጫወታል። እንደገና ወደ መሪነት ሊመለስ የሚችልበት እድል አለ በቀናት ልዩነት። ምክንያቱም ማንቸስተር ሲቲ በዚህኛው ሳምንት የኤፍኤ ካፕ የግማሽ ፍጻሜ ጨዋታ ነው የሚያደርገው፣ የሊግ ጨዋታ አያደርግም። እንዲያውም ማንቸስተር ሲቲ ቀጥሎ የፕሪሚየር ሊግ ጨዋታ ከማድረጉ በፊት አርሰናል 2 የፕሪሚየር ሊግ ጨዋታዎች ያደርጋል። አሁን ከኒውካስል ጋር ይጫወታል፣ ከዚያ በኋላ ከፉልሃም ጋር ይጫወታል። ኦፍኮርስ ሲቲ 2 ተስተካካይ ጨዋታዎች ይኖሩታል፣ ግን አርሰናል ጨዋታዎቹን የሚያሸንፍ ከሆነ የ6 ነጥብ ልዩነት እንደገና መፍጠር ይችላል። ግን ትላንትና በሰፊ ውጤት አሸንፎ ቢሆን ኖሮ አርሰናል ወደ ኒውካስል ጨዋታ ሲሄድ ኒውካስልን ማሸነፍ ብቻ ሳይሆን ኒውካስልን በሰፊ ውጤት የማሸነፍ ኃላፊነት እንዲኖርበት ያ ፕሬሸር እንዲኖርበት ማድረግ ይቻል ነበር በሰፊ ውጤት። ትላንትና ሲቲ ያሸንፈው ቢሆን ኖሮ ጓርዲዮላ ይሄ ገብቶታል እና በተደጋጋሚ እንግዲህ ምን ማድረግ ሊችሉ እንደሆነ አላውቅም። ሩትለስ መሆኑ ጎል ፊት የምር ማምረር ምናምን ካላልን በስተቀር በቂ የጎል እድል ፈጥረዋል። በእርግጥ የሮድሪ አለመኖር አንድ የፈጠረው ችግር ነበር። ዛክ ፍሌሚንግ ለምሳሌ የበርንሌ አጥቂ በ2-3 አጋጣሚዎች ከማንቸስተር ሲቲ የተከላካይ መስመር ሲቲ ጎል እንዳስቆጠረ ወዲያው አቻ የሚሆኑበት እድል አግኝተው ነበር የበርንሌ ተጫዋቾች። ከዛ ከጥቂት ደቂቃዎችን በኋላ ሌላ ተመሳሳይ እድል ከካይል ዎከር በጣም አስደናቂ ኳስ
ለዚሁ አጥቂ ደርሶት ነበር፣ ግን የመጀመሪያ ቁጥጥሩ ልክ አልነበረም። ያ ደግሞ በብዙ ጊዜ ሮድሪ ትላንትና ሮድሪ አልተሰለፈም፣ ከቡድኑ ጋር አብሮ ተጉዟል። ስቴዲየም ውስጥ ጨዋታውን ሲያይተነዋል። ግን በአርሰናሉ ጨዋታ ላይ በገጠመው ጉዳት ምክንያት የትላንትናው ጨዋታ ላይ አልተሰለፈም። የጉዳቱ ልክ ምን ያህል እንደሆነም ለጊዜው አላወቅንም። ዴይ ባይ ዴይ የምናየው ብሏል። የግሮይን ኢንጁሪ የሚሉት ነው የገጠመው። ከባድ ጉዳት ላይሆን ይችላል፣ ግን ገና አሰስ ማድረግ አለብን የሚል አስተያየት ሰጥቷል። ምንም ጥያቄ የለውም፣ ትልቅ ፋክተር ነው ለሲቲ። ትላንትና ኒኮ ኦራይሊን ወደ መሀል አስገብቶ ከቤርናርዶ ሲልቫ ጋር በሁለት ፒቮት ለመጫወት የሞከረው በጣም ብዙ ጥንካሬዎች ያሉ ተጫዋች መሆኑ መቼስ የሚያከራክር አይደለም። በ3 በ4 ቦታዎች በከፍተኛ ደረጃ መጫወት የሚችል ተጫዋች ነው። ግን ያ የሮድሪ ቦታ ግን የበለጠ ሰረብራል የሆነ የበለጠ የጨዋታ አስተውሎት የሚጠይቅ ቦታ ነው። ይሄኛው ተጫዋች የጥልቅ አማካይ ሆኖ ሲሰለፍ በሱ ፈንታ ሪያን ኤይት ኑሪን ነው የግራ መስመር ተከላካይ አድርገው ጓርዲዮላ ትላንትና ያስጀምረው። በቅርብ ጊዜ በጣም ሴትልድ የሆነ 11 ነው ሲጠቀም የቆየው። እንዲያውም ከማንቸስተር ሲቲ በቅርብ ጊዜ ካሉት የጥንካሬ ምክንያቶች መካከል አንደኛው ሴትልድ የሆነ ብዙ ሮቴትድ ያልሆነ ብዙ ሮቴት ማይፈራረቅ 11 ተጫዋቾች መጠቀም መቻሉ እና በተመሳሳይ ጊዜ ተጫዋቾች ፒክ ማድረጋቸው ነው። እንዲያውም ያለፉትን ጨዋታዎች ብታይ ከባለፈው ከማርች ኢንተርናሽናል ብሬክ ወዲህ የባለፈው የመጨረሻ የብሔራዊ ቡድን ጨዋታዎች ከተደረጉ በኋላ በ3 ጨዋታዎች ከአርሰናል ድረስ በተደረጉት 3 ጨዋታዎች ሊቨርፑልን፣ ቼልሲን፣ አርሰናልን በገጠመባቸውና 3ቱንም ጨዋታዎች ባሸነፈባቸው ጨዋታዎች 12 ተጫዋቾች ብቻ ናቸው የጀመሩት። ወይም አንድ ተጫዋች ለውጥ ብቻ ነው በእነዚህ 3 ጨዋታዎች አድርጎ የነበረው። ከሊቨርፑል ጋር በነበረው ጨዋታ የግብ ጠባቂ ለውጥ ማድረጉ የካፕ ግብ ጠባቂው ነው ጄምስ ትራፎርድ እንደሚታወቀው በሊግ ካፕም በኤፍኤ ካፕም ዶናሩማ ሳይሰለፍ ቀርቶ የእሱ መጫወት ብቻ ነው። አንድ ጨዋታ ወደ ኋላ እንመለስ ካልን ደግሞ የካራባው ካፕ የፍጻሜ ጨዋታ ላይ ማርክ ጌሂ ለክሪስታል ፓላስ በኤሊጂቢሊቲ ምክንያት ማለት ነው የግማሽ ፍጻሜ ጨዋታ ከመደረጉ በፊት ምናምን በመፈረሙ ምክንያት መጫወት አልቻለም እና በዛ ምክንያት እዛ ጨዋታ ላይ በህግ ምክንያት ማለት አልተሰለፈም። ስለዚህ ናታን አኬ ነበር ያንን ጨዋታ ከኩዣኖቭ ጋር የጀመረው። በቃ እነዚህን በ4 ጨዋታዎች እነዚህን 13 ተጫዋቾች ነው የተጠቀሙ። ምንም የጉዳት ችግር የለበትም ቡድኑ። በቅርብ ጊዜ ሁሉም ተጫዋቾች በተመሳሳይ ጊዜ የጉዳት ችግር ስል ፍረሽ የጉዳት ችግር ማለት ነው እንጂ የሌሉ ተጫዋቾች አሉ እንደ ሩበን ዲያስ እና ዮሽኮ ግቫርዲዮል አይነቶቹ ተጫዋቾች። ከዛ አንጻር ትንሽ ለውጥ ነው ያደረገው፣ የጎላ ለውጥ አይደለም። የሮድሪ ያለመኖር ግን በጣም ቁልፍ የስትራቴጂ ልዩነት የሚያመጣ ነው። ያን ያህል ተቸግረዋል ማለት አይደለም፣ ግን በርንሌ በተለይ በመጀመሪያ አጋማሽ ያገኛቸው የነበሩ የትራንዚሽን እድሎች ነበሩ እና ስለዚህ ሮድሪ ያለመኖርም የፈጠረው መጠነኛ ክፍተት ነበር። ግን ከሁሉ በላይ ቡድኑ በጎል ፊት ፔፕ የፈለገውን አይነት ክሊኒካል መሆን አላገኝም ትላንትና እና 1-0 ማሸነፉ በቂ ነው። ሃላንድን እንዲያውም አንድ የስካይ ጋዜጠኛ ከጨዋታው በኋላ እዛው ሜዳ ውስጥ በተደጋጋሚ ስትጠይቀው 1-0 ብቻ ነው ያሸነፋችሁ፣ 1-0 ብቻ ነው ያሸነፋችሁ ምናምን ስትለው ለምንድነው ደጋግመሽ የምትጠይቀኝ 1-0 ብቻ ነው ያሸነፋችሁ? ለእኛ ማተር የሚያደርገው ለጊዜው ማሸነፋችን ነው እና ወደ ፕሪሚየር ሊጉ መሪነት መጥተናል። በቃ እሱ ነው የሚያስጨንቀኝ አለ። አሁን በፔፕ ጓርዲዮላ በኩልም በቴክኒክ ቦታው ላይ እኛ እንግዲህ ቢያንስ እኔ ፐርሲቭ ያደረኩት የመሰለኝ ነገር ተጨማሪ ጎል ያስፈልገናል የሚል በጣም ከፍተኛ ፍላጎት እንደነበረው የጎሎችን ዋጋ ተረድቶታል። የፕሪሚየር ሊጉ አሁን ያለበት ሁኔታ በዛ ሊቋጭ የሚችል ነው። ሁለቱም ቡድኖች የመጨረሻዎቹ ጨዋታዎችን በሙሉ ቢያሸንፉ የሚያስገርመኝ አይደለም። ሁለቱም ቡድኖች የውድድር ዘመኑ ላይ በሙሉ ካሳዩት ወጥ ያለ መሆን አንጻር ነጥብ ቢጥሉ የሚያስገርመኝ አይደለም። ብዙ የሚያስገርም ነገር የለውም። ስለዚህ ግን ሊሆን የሚችልበት እድል አለ። የውድድር ዘመኑ መጨረሻ በጎል ልዩነት ሊወሰን የሚችልበት እድል በጣም ሰፊ ይመስላል እንዲያውም። ስለዚህ ፔፕ በተደጋጋሚ እንዲያው መጨረሻ ላይ አይተሽ እንደሆነ 4 ደቂቃ ሲጨምር የማንቸስተር ሲቲ ተጫዋቾች 1 ደቂቃ ምናምን ሄዷል። ከ4ቱ ደቂቃ ውስጥ የራሳቸው የሜዳ ሴክሽን ላይ ነው ቢልድ የሚያደርጉት እና 4 ደቂቃ ብቻ ተጨምሮ እዚህ ጋር ኳስ ታቆያለ ወደፊት ተጫዋች እንጂ ያለ ተጫዋቾቹን ሲገስጻቸው እናይ ነበር። ተጨማሪ ጎሎች ይፈልግ ነበር። ቴክኒክ ቦታው ላይ እናየው የነበረው ያ ቴንሽን በጣም ከፍተኛ ነበር። ተጨማሪ ጎሎች ይፈልግ ነበር። አይ ቲንክ ይሄን ደግሞ ሎጂካል ነው። በእርግጥ ፕሪሚየር ሊግ በአንድ የውድድር ዘመን ብቻ ነው በጎል ልዩነት የበለጠ ቡድን ሻምፒዮን ሆኖ የሚያውቀው። 2012 ማንቸስተር ሲቲ ከማንቸስተር ዩናይትድ ጋር ተመሳሳይ ነጥብ ነው የነበረው። ግን የአጉዌሮ መጨረሻ ላይ ጎል አስቆጥሮ ኩዊንስ ፓርክ ሬንጀርስ ላይ ሻምፒዮን የሆኑበት ሲዝን
የጎል ልዩነት ነው የወሰነው። ሁለቱም ቡድኖች ተመሳሳይ ነጥብ ነው የነበራቸው። የተለመደ አይደለም በጎል ልዩነት ሲወሰን፣ በጣም አልፎ 2008 ላይ እንደዛ ሊሆን የሚችልበት እድል ነበረው። ማንቸስተር ዩናይትድ እና ማንቸስተር ሲቲ ወደ መጨረሻ ጨዋታቸው በሚሄዱበት ጊዜ ዩናይትድ በጣም ሰፊ የጎል ልዩነት ነበረው። የሚጠበቅ ነው ደግሞ በዛ የውድድር ዘመን፣ ምክንያቱም ክርስቲያኖ ሮናልዶ 40 ምናምን ጎል ያስቆጠረበት፣ ሩኒ፣ ቴቬዝ፣ ጊግስ አይነት ናኒ አይነት የማጥቃት ኃይል ያላቸው ወይም ፓርክ ከነዚህ ሁሉ ተጫዋቾች ጎሎች ያገኝበት የነበረበት ሲዝን ስለነበር ዩናይትድ ከቼልሲ የበለጠ የጎል ልዩነት ነበረው። በእርግጥ ቼልሲ በመጨረሻው ጨዋታ ከቦልተን ጋር ባለቀ ሰዓት ማት ቴይለር ባስቆጠረው ጎል አቻ ተለያይቶ ስለነበር 87 ና 85 ነጥብ ይዘው ነው የጨረሱት። አርሰናል 83 መሰለኝ በዛ ሲዝን። በጣም ኃይለኛ የዋንጫ ፍክክር የነበረበት ሲዝን ነው። ያኛው ሲዝን ነው በቅርብ ጊዜ የማስታውሰው የጨዋታው የመጨረሻ ሁለት በሚደረግበት ጊዜ የጎል ልዩነት ማን ሻምፒዮን ሊሆን ይችላል የሚለውን የመወሰን ፖቴንሻል የነበረው ሲዝን ማለት ነው። ግን አክቹዋሊ የወሰነው በአንድ ሲዝን ብቻ ነው እና ያልተለመደ ነው እዚህ ቀጠና ላይ መድረስ። ደግሞ ቅድም ቁጥሮቹን ስናነሳ እንደነበረው በሁሉም ነገር ተመሳሳይ ናቸው። አሁን ሁለቱም ቡድኖች ሲቲ ካስቆጠረው የበለጠ አታኪንግ ነው ሲቲ እንላለን፣ ግን በ3 ጎል የበለጠ ነው ከአርሰናል ያስቆጠረው እና ያ ግን ወሳኝ ነበር እነዛ 3 ጎሎች። ፔፕ ከዛ በኋላ ደስተኛ አልነበረም። አንዳንድ ተጫዋቾች ለወጠ። እንዲያውም ኒኮ ራይሊን ወደ ግራ ፉልባክነት ወሰደው። ሳቪኞን አስገብቶ አንቷን ሴሜኞን በእኔ ግምት በቅርብ ጊዜ ብዙ ጥሩ እየተጫወተ አይደለም አንቷን ሴሜኞ የባለፈው ጨዋታን ጨምሮ ከአርሰናል ጋር የነበረው ጨዋታ ላይ እሱንም ቀይሮ አስወጣና ሳቪኞን አስገባ። አንዳንድ ለውጦች አድርጓል። ኒኮ ጎንዛሌዝን መሀል ላይ አስገብቶ ከቤርናርዶ ጋር። ኒኮ ራይሊ ደግሞ በቅርብ ጊዜ በግራ ፉልባክነት ይጫወት እንጂ በጣም ኢንትረስቲንግ ቦታዎች ሜዳ ውስጥ ይዝ ስለምናየው እሱን በዛ በኩል መጠቀም ፈለገ። ራሱም ትልቅ እድል አግኝቶ ነበር። ኒኮ ኦራይሊ በጣም ትልቅ እድል አግኝቶ ነበር፣ ጎል ማስቆጠር አልቻለም። 28 ሙከራዎች ነበሯቸው፣ ግን ከዛ በጨዋታው መጀመሪያ አካባቢ ካስቆጠሩት ጎል ውጪ ተጨማሪ ጎሎች ማስቆጠር አልቻሉም እና ፔፕ አንድ ሎጂክ አለው። ፔፕም ቢሆን በነገራችን ላይ በቴክኒክ ስፍራው ላይ ያየን የመሰለ ነው ስሜት አለ እንግዲህ የሰውነት ቋንቋው በቃ ተጨማሪ ጎል ያስፈልገናል የሚል እና በኋላ ጨዋታው ካለቀ በኋላ ማቴዎስ ኑኔዝ ሲናገር በመከላከሉ በኩልም ጥሩ ናቸው፣ ክሊንሺት ጠብቃችሁ ወጥታችኋል እና የመጀመሪያው አጋማሽ ካለቀ በኋላ የነበረው ቲም ቶክ የበርንሌን ትራንዚሽን የበለጠ መቆጣጠር አለብን የሚል ላይ ያተኮረ ነበር ወይ ብለው ሲጠይቁት ነው ተጨማሪ ጎሎች ለማስቆጠር አንዳንድ ማስተካከል የነበሩብን ሙቭመንቶች ነበሩ፣ እሱ ላይ ነው የበለጠ ቲም ቶኩ ያተኮረው ብሏል። ስለዚህ ቲም ቶኩም ይነግረን ወይም ረፍት ሰዓት ላይ የነበረው የአሰልጣኙ ታክቲካዊ እርማት ወይም ማሻሻያ ለማድረግ የተሞከረበት ነገር ማጥቃቱን የበለጠ ፐርፌክት ለማድረግ ነው። ምክንያቱም ማንቸስተር ሲቲ ያው እንዲሁ ወረቀት ላይ ባለ ምለው ለዚህ ነው ወረቀት ላይ ያለ ነገርና ሜዳ ላይ ያለ ነገር የተለያየ ምስል ሊኖረው ይችላል። ትላንትና በርንሌ እንደሚወርድ እናውቅ ነበር። እንደሚወርድ ለነገሩ ከውድድር ዘመኑ መጀመሪያ ጀምሮ ያስታውቅ ነበር። የበርንሌም የወልቭስም ጉዳይ ወልቭስ የባሰበት ቢሆንም ትላንትና ግን ማቴማቲካሊ የተረጋገጠበት እለት ስለነበር ምናልባት ከፍ ባለ ሞቲቬሽንም ተጫውተው ሊሆን ይችላል። ግን እድሎቹ ነበሩ። በሲቲ በኩል እድሎቹን የመፍጠር ችግር አልነበረም። እንዲሁም ጓርዲዮላ ከአርሰናል ጋር ከነበረው ጨዋታ የበለጠ ጥሩ የተጫወት ነው እዚህኛው ጨዋታ ላይ ነው፣ በተለይ በቻንስ ክሬሽን። እዛኛው ጨዋታ ላይ እኮ ትልልቅ የጎል እድሎች መፍጠር አልቻልንም። ግን እሱ ምንድነው ያለው እንደኔ ይሰማኝ እንደነበረው ስሜት አንደኛው የጠቀሰው ፋቲግ ነው። የአርሰናል ጨዋታ በጣም አድካሚ ጨዋታ ነበር ብሏል። በስሜትም በአካልም ያው ትልቅ ጨዋታ ነበር እንደምታውቂው፣ በጣም ብዙ ኤሌመንቶች የነበሩት አርሰናል በዚህ ውድድር ዘመን ከየትኛውም ጨዋታ በላይ ብዙ ፕሬስ ያደረገበት ጨዋታ ያኛው የማንቸስተር ሲቲ ጨዋታ እንደዛ ፕሬስ አድርጎ አያውቅም ከዚህ በፊት በነበሩት ከዛ ጨዋታ አስቀድመው በተከናወኑት 32 ጨዋታዎች። ስለዚህ ፊዚካሊ ታክሲንግ ነው፣ አድካሚ ጨዋታ ነው። ከዛ ወደዚህኛው ጨዋታ ሲመጣ ልክ ነው በወረቀት ደረጃ ከ19ኛ በዛ ዕለት መውረዱን ከሚያውቅ ቡድን ጋር የተደረገ ጨዋታ ቢሆንም ግን በአእምሮም በአካልም አድካሚ ከነበረ ትልቅ ጨዋታ በኋላ ነው ወደዚህ ጨዋታ የመጡት እና የፋቲግን ጉዳይ አንስቷል። አንዳንድ ጊዜ አንድ ቡድን በቂ የጎል እድሎች ፈጥሮ ግን የመጨረሻው 30 ሜትር ላይ ያለ ውሳኔ ችግር ወይም የመጨረስ ችግር ከሆነ ከድካም ከዝለት ጋር ከፋቲግ ጋር የተገናኘ ሊሆን ይችላል የሚል አስተያየት ሰጥቷል። ሁለተኛ ያነሳው ነጥብ 2-0 ሆነን ቢሆን ኖሮ አለ ቴንሽኑ ይቀንሳል፣ ተጨማሪ ጎል ማስቆጠር አለብን የሚለው ግዴታ ይቀንስ ነበር። ያ ደግሞ ሶስተኛው የሜዳ ክፍል ላይ የበለጠ በተፍታታ ሁኔታ ሪላክስድ በሆነ ሁኔታ ጎሎች ለማስቆጠር እድል ይሰጠን ነበር። 1-0 እስከሆነ ድረስ ግን በቂ አይደለም። 1-0 ተጨማሪ ጎሎች ማስቆጠር አለብን ከሚል ስሜት ጋር እንድንጫወት ሆነን ነበር። ግን በጣም ጥሩ ነው የተጫወት ነው ብሏል። በቴክኒክ ቦታው ላይ ብዙ አላሳሰበኝም ተጨማሪ ጎሎች አለማስቆጠር። የሚቆጨ ነገር ግን በቂ የጎል እድሎች
ፈጥረን ነበር እነዛን እድሎች በጎሎች ባለማድረጋችን ምክንያት ነው ቅር የተሰኘሁት የሚል አስተያየት ሰጥቷል። ለጊዜው ያለው ቁም ነገር ግን የትናንትና ውጤትም ብቻ ሲቲን ወደ ፕሪሚየር ሊግ መሪነት ለማምጣት በቂ ነበር 1-0። እኔ ጠብቄ ነበር ከዛ በላይ 3 4 5 ጎሎች ያስቆጥራሉ የሚል ግምት ነበረኝ። ቅድም ባልኩት በሰሞኑ ፎርምም በተጋጣሚ ቡድኑ ድክመትም ከየትኛው ቡድን የበለጠ ብዙ ጎል የተቆጠረበት ሲቲን ፌመስሊ ከዚህ ቡድን ጋር ለአመታት በጣም የተዋጣለት ሬከርድ ያለው በመሆኑ ምክንያት አንድ ግን የምታስተየው ነገር ይሄኛው ማንቸስተር ሲቲ የቀድሞቹ ማንቸስተር ሲቲ ቡድኖች አይነት አይደለም። ልክ በ20 ደቂቃ ውስጥ 4-0 የሚመራ አይነት ቡድን አይደለም ይሄኛው አልፎ አልፎ ካልሆነ በስተቀር የራሱ ከሌላው ቡድን ከዛኛው ቡድን የበለጠ ኤክሳይት የሚያደርግ ነገር አለው እላለሁ። ትላንትና ጥቂት ለማንሳት እንደሞከር ነው የበለጠ ለኢንዲቪጁዋል ኢምፕሮቫይዜሽን ለበለጠ ለድሪብሎች ለሙቭመንት ነጻነት ለፖዚሽናል ሮቴሽን ምናምን ባለው ክፍተት ምክንያት ጨዋታዎች የበለጠ ኤክሳይቲንግ ይሆናሉ። ሲቲ የሚያደርገው ብቻ ሳይሆን የባላጋራ ቡድኑም ልክ እንደ ድሮ ባለ የሲቲ ለፍጽምና በቀረበ ዶሚናንስ ስራ አይወድቅም። በሌሎቹ ጨዋታዎች እንደሚያደርገው በፊት የዛሬ 4 ዓመት ምናምን እንደነበረው በአብዛኛው 68-70% ኳስ ተቆጣጥሮ የሚወጣ ቡድን ላይሆን ይችላል። በብዙዎች ትላንትና ያድርጎታል፣ ግን ብዙ ጊዜ እንደዛ አይደለም። ብዙ ጊዜ ጨዋታዎቹ የሳጥን ጨዋታ የመሆን እድል አላቸው ይሆናል። ይሄ እንደ ተመልካች ኤክሳይት ያደርጋል። ሲቲም ራሱ ኤክሳይት ያደርግሻል፣ የበለጠ ያዝናናል። ለተጫዋቾች የግል የክህሎት ነጻነት በሚቶ እድል ምክንያት የተጋጣሚ ቡድንም ግን ልክ እንደዛኛው ቡድን የጎል እድል ከመሞከራችን በፊት የሬስት ዲፌንሱ የተሟላ እንዲሆን ለመልሶ ማጥቃት እንዳንጋለጥ 15 ፓስ ማድረግ አለብን የሚል አይነት ቡድን አይደለም። ይሄ በ3 ፓስ በ4 ፓስ የሚያጠቃ ቡድንም ነው። ስለዚህ የሲቲ ጨዋታዎች በአንዳንድ ማሳያዎች ምናልባት ከቀደሙት አመታት የበለጠ ኤክሳይቲንግ ሊሆን ይችላል ከኤክሳይትመንት ኤሌመንት አንጻር፣ ግን በጣም አስደናቂ ከመሆን አንጻር ግን ለሁሉም ሰው ግልጽ ይመስለኛል የዛሬ 4 ዓመት የነበረው አይነት ወይ 98 ነጥብ ይዞ የሚጨርሰው 100 ነጥብ ይዞ የጨረሰው አይነት ቡድን አይነት የኮንትሮሊንግ ፋክተር ብቻ ሳይሆን ሃላንድን የመሰለ ሳት የላሰ ጎል አስቆጣሪ ቢኖረውም ግን በነዛ አመታት ቡድኑ ያስቆጠረ የነበረውን የጎል መጠን ያህል አያስቆጥርም። አመቱን ሙሉ በኔጌቲቪቲ ሲታማ ከቆየው አርሰናል በ3 ጎል ብቻ ትላንት ያስቆጠረውን 1 ጎል ጨምሮ በ3 ጎል ብቻ የበለጠ ጎል ያስቆጠረው የበለጠ አታኪንግ ነው እንላለን ሲቲን። ግን ቁጥሩ ደግሞ የሚነግርሽ ነገር አለ እና ያኛው ቡድን ቢሆን ይሄንን ቡድን በርንሌን በ20 ደቂቃ ውስጥ ይጨርሰው ነበር። በ20 ደቂቃ ውስጥ 4-0 ምናምን አይተናል ብዙ ጌሞች። ከዛ በኋላ ኖ ኮንቴስት ይሆናል። በተለይ ደግሞ ልክ እንደዚህ አሁን ባለንበት ጊዜ ጎል ማስቆጠር ፋንዳሜንታል በሚመስልበት ጊዜ ማለት ነው። እና ብቸኛው አሉታዊ ነገር ይሄኛው ይመስለኛል። ማሸነፋቸው የሚጠበቅ ነው፣ ኦልሞስት ጊቭን ነው። ግን በስንት ጎል ማርጅን ያሸንፋሉ የሚለው ነው በጣም አስፈላጊ የነበረው። መጨረሻ ላይ ምን አይነት ልዩነት ያመጣል የሚለውን ማወቅ አልችልም፣ ግን ማወቅ ምንችል አይመስለኝም። ግን በጣም አስፈላጊ እንደነበር ግን የጓርዲዮላ የሰውነት ቋንቋ ይናገራል። ጨዋታው ካለቀ በኋላ ኦፍኮርስ አልተጨነኩም። እንዲሁም ያሳስበኝ አሁን ከሳውዛምፕተን ጋር ምን ያህል ሮቴሽን እናደርጋለን የሚለው ነው። ምክንያቱም በጣም አድካሚ ሳምንት ነበር የሚል አስተያየት ሰጥቷል። የዋንጫ ፍክክሩን በተመለከተ እንግዲህ ቅድም እንዳነሳ ነው ኦልሞስት ሁለቱም ቡድኖች በጣም ተመሳሳይ በሆነ የነጥብ ልዩነት ሁለቱ ቡድኖችን የሚለያቸው አንደኛው ነገር አሁን የሞመንተም ጉዳይ ነው። ማንቸስተር ሲቲ 5 ተከታታይ ጨዋታዎች አሸንፏል። አሁን በሁሉም ውድድሮች 2ቱን የካፕ ውድድሮች ያሸነፈበትን ጨዋታ ጨምሮ 5 ተከታታይ ጨዋታ አሸንፏል። ብዙ ጊዜ እንደሚባለውም ኤፕሪል አሁን ያለንበት ወር ላይ 1 ሳምንት ገደማን የቀረው ይሄ ወር ሊያልቅ ፒክ ያደረገበት ጊዜ ኖርማሊ ሲቲ ፒክ የሚያደርግበት ጊዜ ነው፣ ፕሬሸሩ በሚጦዝበት ጊዜ እና በየጨዋታው 2.5 ገደማ ነጥብ የማግኘት ታሪክ አለው። 45 ጨዋታዎችን አድርጓል ጓርዲዮላ የሲቲ አሰልጣኝ ከሆነ በኋላ። በዚህኛው ወር ከነዚህ መካከል 34ቱን አሸንፏል። በየጨዋታው 2.5 ገደማ ነጥብ ይሰበስባል። ግን የባለፈው ጨዋታ ላይ የአርሰናልን የገጠሙበት ጨዋታ ላይ ፔፕ ከጨዋታው በፊት እንግዲህ ስካይ ላይ የሰጠው ቃለ ምልልስ ላይ በጣም ፎከስድ መሆን አለብን፣ ይህንን ጋርዳችንን ማውረድ የለብንም፣ ምክንያቱም ከኃይለኛ ቡድን ጋር እየተፎካከርን እንደሆነ ከስካይ ጋር የሰጠውን ቃለ ምልልስ አይተሹ እንደሆነ ዩቲዩብ ላይ ያለ ቃለ ምልልስ የበለጠ ሲሪየስ መሆን አለብን ብሏል። አሁን በአንዳንድ ኤክስጂ ሞዴሎች ላይ 1.62 ለ1.36 ነው ኤክስጂያቸው የነበረው። 1.62 የአርሰናል 2 ጊዜ ብረት መልሶባቸዋል። 5 በኦፕታ መለኪያ 5 ትልልቅ የጎል እድሎች ፈጥረዋል። አብዛኞቹ
ካይ ሃቨርትዝ የደረሱ ነበሩ። ግን 5 ቢግ ቻንስስ በሲቲ በዚህ ውድድር ዘመን የትኛውን ቡድን ሲቲ ላይ 5 ትልልቅ የጎል እድል አልፈጠረም። ጎሎች ማስቆጠር የሚችል ቡድን ነው የሚል ፐርሰፕሽን ያለው ይመስላል እና ጎሎች ማስቆጠር አለብን ብሏል። ይሄ ግልጽ ነው በጣም በቀደምም ጠንካራ ጨዋታ ነበር። እንግዲህ ምንድነው የተቀሩትን ጨዋታዎች ካየን ቅድም እንዳነሳሁት ይሄኛው ጨዋታ የጎል ልዩነት በደንብ ለመፍጠር አለ የጎል ልዩነት ዲስታንስ ለመፍጠር አይዲያል ጨዋታ ነበር። ከዚህ የተሻለ ጨዋታ ሊያገኝ አይችልም ሲቲ ቢያንስ በተደጋጋሚ እንደምለው በወረቅ በቲዮሪ ደረጃ ከበርንሌ ጋር ስለነበር የሚጫወተው። ምክንያቱም የሲቲን ጨዋታዎች ካየሻቸው ምሳ ከዚህ በኋላ ያሉት ጨዋታዎች ከአንዱ ጨዋታ በስተቀር የአውሮፓ ውድድሮች የተሳትፎ እድል ካላቸው ቡድኖች ጋር የሚደረጉ ጨዋታዎች ናቸው። ኤቨርተን ነው ከኤፍኤ ካፕ ሴሚፋይናል በኋላ በወዲያኛው ሳምንት ሰኞ በሚደረግ ጨዋታ ከኤቨርተን ጋር በሂል ዲኪንሰን ስቴዲየም ይጫወታል። ጠንካራ ጨዋታ ይሆናል። ከቦርንመዝ ጋር ይጫወታል። ቦርንመዝ አይ ቲንክ ትላንትና ባለቀ ሰዓት ሾው ሎንግ ስታፍ ለሊድስ ባስቆጠረው ጎል አቻ ተለያየ። ግን 15 ጨዋታ አልተሸነፈ መሰለኝ። የአንዶኒ ኢራዮላ ቡድንም የአውሮፓ ውድድሮች የተሳትፎ እድል አለው። ከእንደዚህ አይነት ቡድኖች ጋር ይጫወታል። ከተቀሩት 5 ጨዋታዎች ቢያንስ አሁን ባለው ሁኔታ ከአራቱ ቡድኖች ጋር የሚያደርጋቸው ጨዋታዎች አራቱ የቶፕ ሀፍ ቡድኖች ናቸው። ከ1 እስከ 10 ባለው ስፍራ ያሉ ቡድኖች ናቸው፣ አስቶን ቪላን ጨምሮ ማለት ነው። ምናልባት የአስቶን ቪላና የክሪስታል ፓላስን ጨዋታ ማየት የሚኖርብን የክሪስታል ፓላስ ነው። ሌላኛው ጨዋታ ቀላል ጨዋታዎች ሊሆኑ ይችላሉ ለሲቲ። ቀላል የሚሆኑበት ምክንያት ቡድኖቹ ቀላል በመሆናቸው ምክንያት ሳይሆን ግን የመጨረሻዎቹ 2 ጨዋታዎች እነዚህ ናቸው። በእርግጥ የመጨረሻው የአርሰናልም ጨዋታ ከክሪስታል ፓላስ ጋር የሚደረግ ነው። ግን ሁለቱም ቡድኖች እንደምታውቂው ምሳ የአውሮፓ ውድድሮች የግማሽ ፍጻሜ ጨዋታዎች ላይ ይሳተፋሉ እና ጨዋታዎቻቸውን የሚያሸንፉ ከሆነ ፍጻሜ ይደርሳሉ። እስከዛ ድረስ ባለው ሁኔታ አስቶን ቪላ የቻምፒየንስ ሊግ ቦታውን የሚያረጋግጥ ይመስላል። ክሪስታል ፓላስ የአውሮፓ ውድድር ተሳትፎ ተስፋ የለውም ለጊዜው እና በዛ ምክንያት ለነዛ የአውሮፓ ውድድሮች የፍጻሜ ጨዋታዎች ከፍ ያለ ግምት ስለሚሰጡ ሲቲ ኖርማሊ እነዚህን ቡድኖች ማሸነፍ ይችላል። ግን ከዩሮፓ ሊግ የፍጻሜ ጨዋታ በፊት ከሆነ ከቪላ ጋር የሚጫወተው የኤሜሪ ትኩረት በሙሉ የሚሆነው ሲቲን ማሸነፍ ላይ አይደለም፣ ወይም የቻምፒየንስ ሊግ ጣፈንታቸውን የሚወስን ጨዋታ ላይሆን ይችላል። የበለጠ ለአውሮፓ ውድድሮች ፍጻሜዎች ትኩረት ሊሰጡ ስለሚችሉ በእርግጥ አርሰናል ከፓላስም ጋር ሲጫወት የፕሪሚየር ሊግ 38ኛ ሳምንት ጨዋታ ነው። ከ3 ቀን በኋላ የኮንፈረንስ ሊግ ፍጻሜ ሊደረግ ይችላል። ክሪስታል ፓላስ የራሱን ጨዋታ የሚያሸንፍ ከሆነ ይህንን ቡድን አርሰናልም ሲቲም መልሰው ስለሚያገኙት ማለት ነው። ከዛ በስተቀር ግን ያሉት ቡድኖች በሙሉ የአራቱ ቡድኖች ማለት ነው አሁን ባለው ቴብል የቶፕ ሀፍ ቡድኖች ናቸው። አርሰናል የሚገጥማቸው ቡድኖች ደግሞ በሙሉ የምንም ነገር ዋስትና አይደለም። እግር ኳስ በቅርብ ጊዜ ብዙ ሰርፕራይዝ ያደርግ ስላየን ግን በሙሉ ከቦተም ሀፍ ቡድኖች ጋር ነው የሚጫወተው። ሁሉም ቡድኖች ከ11ኛ በታች ያሉ ቡድኖች ናቸው። 14ኛ ላይ ያለው ኒውካስልን ጨምሮ ማለት ነው። ኒውካስል አሁን 4 ተከታታይ ጨዋታ ተሸንፈዋል። ቀጥሎ ፉልሃምን ነው የሚገጥመው። ፉልሃም ባለፉት 6 ጨዋታዎች አንዱን ጨዋታ ብቻ ነው ያሸነፈው። ምንድነው የጎል ጉዳይ አይደል እያነሳን ያለ ነው። የትኞቹ ቡድኖች ላይ የበለጠ ጎል ለማስቆጠር ለዚህ ነው ፔፕ ኢንሲስት ሲያደርግ የነበረው ተጨማሪ ጎል ያስፈልጋል የሚልበት ምክንያት አንደኛ በቃ ሪያሊቲው ቴብሉ እሱ ነው የሚያሳየው። ሁለተኛ ግን ምናልባት ጨዋታዎቹን ከበርንሌ የሚቀል ጨዋታ ላይኖር ይችላል። ከዚህ በኋላ ሊያስቆጠር ይችላል። ሌሎች ጨዋታዎች ላይ ትልልቅ ቡድኖች ላይ ጎሎች ያስቆጠር ስላየን ግን አይዲያል ጨዋታ ነበር ማለት ነው። እና አርሰናል ለምሳሌ በዚህ ውድድር ዘመን ከቦተም ሀፍ ቡድኖች ጋር ባደረጋቸው ጨዋታዎች ወይም ከ11ኛ በታች ጋር ካደረጋቸው 15 ጨዋታዎች 12ቱን አሸንፏል። 37 ጎሎች አስቆጥሯል። ብዙ ጎል ባያስቆጥርም ግን ከደረጃ ሰንጠረዥ ወገብ በታች ካሉት ቡድኖች ጋር ያለው የጎል ሬከርድ ጥሩ ነው። በእነዚህ ጨዋታዎች 8 ጎሎች ነው የተቆጠሩበት። እንዲያውም የሚቸገረው ከ10ኛ በታች ካሉ ቡድኖች ጋር ያለው ሬከርድ ነው እና በእነዚህ ከ11ኛ በታች ካሉ ቡድኖች ጋር ባደረጋቸው በእነዚህ 15 ጨዋታዎች 29 የጎል ልዩነት አስመዝግቧል። 37 ጎሎች አስቆጥሮ 9 ጎል ስለተቆጠረበት እንደዚህ እና ከእነዚህ አይነት ቡድኖች ጋር ፌመስሊ ጥሩ ሬከርድ ነው ያለው። አሁን ልክ አሁን ባለንበት ሁኔታ ግን ሲሆን ጉዳዩ ለአርሰናል የሜንታል ጉዳይ ነው የምታየው። አንደኛው ነገር ሰዎች ዲስሚስ ሊያደርጉት ይችላል። ቴንሽን በደንብ አያለሁ። በግልጽ የሚታይ ቴንሽን አለ። በግልጽ የሚታይ የቦርንመዙን ጨዋታ አሁን ታይለር አዳምስ የሚባለውን የቦርንመዝ ጨዋታ ተጫዋች ቃለ ምልልስ ሰምተሽ እንደሆነ ከትላንት በስቲያ ጥሩ ነበር የጀመሩት አርሰናሎች አለ የመጀመሪያውን 5 ደቂቃ። ከዛ ወይ አንድ ፓስ ከተበላሸ ወይ አንድ ያልተሳካ ውሳኔ አንድ ተጫዋች ከወሰነ ስቴዲየሙ ድንገት ነርቨስ ይሆናል። እኛም እኮ ለአውሮፓ ውድድሮች እየተጫወትን ነው፣ ግን ለዋንጫ ስትፎካከረው ያለው ኤነርጂ ሌላ ነው እና ያንን ስሜት እኛ ማስተዋል እንችል ነበራለን።
በኤምሬትስ መጫወት አሁን አይዲያል ይሁን አይሁን አላውቅም። ከፉልሃምና ከኒውካስል ጋር ይጫወታል። ኖርማሊ በሜዳ መጫወት አድቫንቴጅ ነው መቼስ። ግን ለአርሰናል ቴክኒካሊ ካወራሽ አሁን ያልኳቸው ቁጥሮች እንዲያውም ጨዋታዎቹን ስትሬት ፎርዋርድ ያደርጓቸው ይሆናል። ኒውካስል በጣም ትልቅ ኤግዚስተንሻል ክራይሲስ ውስጥ ያለ ነው። አሰልጣኙ ይቀጥሉ አይቀጥሉ የሚታወቅ አይደለም። ፎርሙም በፎርም ብቻ ከወሰድ ነው የሬሌጌሽን ፎርም ላይ ያለ ቡድን ነው። 4 ተከታታይ ጨዋታ ተሸንፏል። ባለፈው በቦርንመዝ በሜዳው የተሸነፈውን ጨዋታ ጨምሮ ማለት ነው። ግን ሳይኮሎጂካል ኤሌመንት አለው። እንዲያውም ለዚህ ነው አንዳንድ ሰዎች አንዳንዴ መምራት ጥሩ አይደለም የሚሉት። መምራት ይዞት የሚመጣው ኤክስፔክቴሽን አለ። አንዳንድ አሰልጣኞች ፔስ ሴተርስ ከምንሆን ቼሰርስ ብንሆን ይሻላል፣ ምንከተል ስንሆን ይሻላል። ምክንያቱም አቴንሽኑ በሙሉ የሚሆነው የሚመራው ቡድን ላይ ስለሆነ የሆነ ነርቨስ ኤነርጂ አለ። ሜቢ ትላንትና በመጠኑ ያየነው አይነት የሆነ ቴንሽን ይመጣል። የሆነ ግዴታ ስላለብሽ፣ የሆነ ስታንዳርድ ይዘሽ መቆየት ስላለብሽ። አሁን 2023/24 የውድድር ዘመን ላይ በአርሰናል በአስቶን ቪላ ተሸነፈ። ምድረ በጠበቂው በቃ ኮላፕስ ያደርጋል። በጣም ኪ ጨዋታ ስለነበር ግን ከዛ በኋላ የተቀሩትን 6 ጨዋታዎች አሸንፎ ነው ሲዝኑን የጨረሰው እና የመጨረሻው ጨዋታ ላይ ነው ዋንጫው የተወሰነው። አንዳንድ ሰዎች ያ በርደን ሊቀል ይችላል ልክ መሪ ስትሆኝ የሚሉ ሰዎች አሉ። እሱ የቡድኑ ሳይኮሎጂካል ዳይናሚክስ የሚወስነው ማወቅ አትችይም። ሰው አቲቲዩድ አይለካም ይባላል አይደለም። እንደዚህ ተብሎ የሆነ የሰው ልጅ ስነ ልቦና ሌቭል በቁጥር አይቀመጠው፣ ኳንቲፋይ የሚደረግ አይደለም። ሲቲ ግን ሪላክስድ በሆነ ሁኔታ ውስጥ ነው በቅርብ ጊዜ የነበረው እና እነዚህ ጨዋታዎች በጣም ወሳኝ ናቸው ብቻ ሳይሆን በመከላከሉ በኩል ሮድሪ ጉዳቱ ከባድ ካልሆነ የሚመለስ ከሆነ ያሻሽሏል፣ ምንም ጥያቄ የለውም። ቡድኑ በቀላሉ ጎል የሚቆጠርበትም አይደለም። በቅርብ ጊዜ እንደምናየው አርሰናል ጥሩ ተጫውቷል። ኦፍኮርስ ሊቨርፑል እድል የፈጠረባቸው የጨዋታው ምዕራፎች ነበሩ። እንደዚህ ግን በቅርብ ጊዜ ያሉትን 5-6 ጨዋታዎች ካየሽ የማንቸስተር ሲቲ የመከላከል ምክንያቱም መከላከል ክሊንሺት መጠበቅ አሁን ስለ ጎል ዲፍረንስ አይደል እያወራን ያለ ነው። አንድ በጣም ወሳኝ ፋክተር ሊሆን ይችላል። እንግዲህ እያወራን ያለ ነው በዚህ ሁኔታ የሚቀጥሉ ከሆነ ነው። ኢፍ እኔ እንዲያውም ቢግ ኢፍ ነው የምለው ሁለቱም ቡድኖች የተቀሩትን 5 ጨዋታዎች በሙሉ ያሸንፋሉ ብሎ ለማለት የተቀሩ 33 ጨዋታዎች ማስረጃ ያንን የሚያረጋግጥ አይደለም። የቅርብ ጊዜ ቡድኖቹ ፎርም የዛሬ 5 ከ3 ጨዋታዎች በፊት የነበረ የሲቲም የአርሰናልም ፎርም ያንን የሚናገር አይደለም። በሊጉ ጨዋታዎች እንዳነሳሁት አሁን 3 ተከታታይ ጨዋታ ነው ሲቲ ያሸነፈው። ከዛ በፊት የነበሩትን ተከታታይ ጨዋታዎች ካካየሽ የኖቲንገም ፎረስትና የፉልሃም ጨዋታዎች ናቸው። እናም አርሰናል ያለበት ፎርም የሚታወቅ ነው። ካለፉት 6 ጨዋታዎች በሁሉም ውድድሮች 1 ጨዋታ ብቻ ነው ያሸነፈው። 4 የዶሜስቲክ ውድድሮችን ተሸንፏል። ተጨማሪ ጊር መቀየር ይችላሉ ሁለቱም ቡድኖች፣ ግን ለዛ የሚሆን አስተማማኝነት ግን ቡድኖቹ ላይ ያለ አይመስለኝም። ስለዚህ 3-0 ከማሸነፍ 4-0 ማሸነፍ ይሻላል። የጎል ልዩነት በጣም ቁልፍ በሚሆንበት ሲዝን ብቸኛው የሚያስቆጨው የሚመስለኝ ነገር እሱ ነው። ግን ለጊዜው ወደ ፕሪሚየር ሊግ መሪነት ላይ መጥተዋል። ለሲቲ ስፔሻል አመት ሊሆን ይችላል። ፔፕ ዲስሚሲቭ ነበር ትላንትና። ይሄ እኮ የሀገር ውስጥ ቴብል ልትሰሩ ትችላላችሁ፣ ፕሪሚየር ሊጉን እየመራችሁ ነው፣ መምራት ጀምራችኋል። ዛሬ ኤፍ ኤ ካፕ ሴሚፋይናል አለ ከሳውዝሃምፕተን ጋር ነው። ስለዚህ ሲቲን ትገምቻለች። ሊግ ካፕ ኦልሬዲ ያሸንፈዋል። አትጠይቅኝ እንደዚህ አይነት ጥያቄ ምናምን ብሎ ጥሩ ሙድ ላይ አልነበረም አክቹዋሊ ትላንትና። ግን በቴክኒክ ቦታው ላይ ካየነው ስሜት በፕሬስ ኮንፈረንስ ላይና በፍላሽ ኢንተርቪዎች ላይ ያየነው ስሜት የበለጠ ሪያሹሪንግ ነው። ትኩረታችን መሪ መሆናችን ላይ ነው። ዋናው ቁም ነገር እሱ ነው። ግን ከከባድ አድካሚ ጨዋታም በኋላ ነው የመጣ ነው ብሏል እና ጉድለት ከተባለ በቂ ጎል አለማስቆጠራቸው ነው። የሲቲ ደጋፊዎችም ላይ ታይ ነበር። የሲቲ ደጋፊዎች ሴክሽን ላይ በጣም ረጭ ያለ ነበር ስቴዲየሙ ይላሉ። ስቴዲየም ውስጥ ሆነው የጻፉ ሰዎች እንዲያውም የኮቪድ ዘመን ፉትቦል ይመስል ነበር። ምክንያቱም ፔፕ ቅርብ ስለሆነ በርንሌ ለማንቸስተር ብዙ ደጋፊዎቻችን መጥተዋል አለ። የበርንሌ ደጋፊዎች ግን ብዙዎቹ ስቴዲየም ውስጥ ብዙ ክፍት ቦታዎች ነበሩ። ያው በቡድናቸው ላይ ተስፋ ስለቆረጡም በኦነርሺፑም ላይ ደስተኞች ባለመሆናቸው ምክንያት ማለት ነው እና ግን ጭንቀት ነበር። የጎል አስፈላጊነትን ደጋፊዎቹም ጭምር ተረድተው ስለነበር ግን ምናቀው ውድድሩ የቀጠለ ባለ ጊዜ ነው ምን አይነት ልዩነት ይኖረዋል የሚለውን ነው። ግን ከመጀመሪያው ሳምንት በኋላ የጓርዲዮላ ማንቸስተር ሲቲ ወደ ፕሪሚየር ሊግ መሪነት ተመልሷል። ላለፉት 2 ዓመታት ብዙ ጊዜ እዚህ ስፍራ ላይ አልነበረም። ባለፈው የውድድር ዘመን እንደምታስታውሹ እስከ ኦክቶበር አካባቢ ድረስ መሪ ነበር። ይሄ የውድድር ዘመን ላይ ደግሞ እስከ ኦገስት 22 ነው መሪ የነበረው እና በቅርብ ዓመታት ብዙ ማንቸስተር ሲቲን በፕሪሚየር ሊግ አናት ላይ ማየት አልለመድንም። ግን አሁን በጣም ክሪቲካል በሆነ ጊዜ ላይ ነው ግን ወደ መሪነት የተመለሰው። የመጀመሪያ ሳምንት ላይ መሪ መሆን ኦኬ ለስታቲስቲክስ ጥሩ ነው። ይሄኛው ግን ሲምቦሊክም ነው። ሲቲ የፕሪሚየር ሊጉ መሪ ነው። ማርጂናል ነው ልዩነቱ፣ የጎል ልዩነት ነው የበለጠ ያስቆጠረ የሚለው ነው የለያቸው። ግን
በጣም ወሳኝ በሆነ ጊዜ ግን ወደ መሪነት ተመልሰዋል። ለጊዜው ቁም ነገሩ ጨዋታውን ማሸነፋቸው ያንን የ3 ነጥብ ምን ይሉ ነበር የአርሰናል ሰዎች ፖይንትስ ኢን ደ ባግ የበለጠ ያስፈልጋል ፖይንት ጌም ኢን ሃንድ ከምናምን ተስተካካይ ጨዋታ ከምንል ያንን ጨዋታ አድርጋችሁ ያሸነፋችሁ 3 ነጥብ ነው ጋራንቲድ። ያላደረጋችሁ ጨዋታ ተጫዋታችሁ ማሸነፍ አለባችሁ። ስለዚህ 3 ነጥብ አለን። ፔፕም የሚለው ኦኬ እስካላሸነፍን ድረስ እንደ ዋስትና እንዳለው 3 ነጥብ መቁጠር አልችልም ይል ነበር ራሱም። ስለዚህ ዋስትና አግኝቷል፣ 3 ነጥብ አግኝቷል። ለጊዜው ወሳኝ ሆኖ እሱ ነው እና ይሄም ደግሞ በቂ ነበር፣ መሪ ለመሆን በቂ ነበር። አሁን እያልኩ ያለሁት ለወደፊቱ ምን ማለት ነው የሚለው ነው እንጂ አሁን ሁለቱም ቡድኖች እኩል ጨዋታ ካደረጉ በኋላ ዛሬ ቢሆን የሚጠናቀቀው ሻምፒዮን የሚሆነው ማንቸስተር ሲቲ የበለጠ ጎል ያስቆጠረ የሚለው አንድ መወሰኛ ስለሆነ ለጊዜው ያለ የደረጃ ሰንጠረዥ መሪነትን ብቻ ሳይሆን ለሁል ጊዜውም ይወስናል። ጎል ስኮርድ የሚለው ሻምፒዮን መሆን አለመሆን ሊወስን የሚችል ነው። ስለዚህ በመጠኑም የማጥቃት ሪዋርድ የሚያሳይ ነው እና አስፈላጊ ድል ነው፣ ግን ከዚህም በላይ ሊሆን ይችል ነበር ከሚል አንጻር ነው ይሄንን ያልኩት። ምሳ የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።